የሰሜን ኮሪያው መሪ ኪም ጆንግ ኡን እህት የሆነችው ኪም ዮ ጆንግ በዚህ ሳምንት የተጀመረው የአሜሪካና የደቡብ ኮሪያ ወታደራዊ የጋራ ልምምድ ትንኮሳ አዘልና ጠባጫሪ የጦርነት ልምምድ መሆኑንና ቀጣናዊ መረጋጋትን እንደሚጎዳ መናገሯን የመንግስት መገናኛ ብዙሃን የሆነው KCNA ትናንት ማክሰኞ ዘግቧል። ፍሪደም ሺልድ የተሰኘው ዓመታዊ ወታደራዊ ልምምድ የአሜሪካና የሰሜን ኮሪያን ልማዳዊ የጠላትነት ፖሊሲ የሚያሳይና ቀጣናዊ መረጋጋትን ይበልጥ የሚያናጋ ነው ስትል ኪም ዮ ጆንግ በመግለጫዋ ተናግራለች። ኪም በደቡብ ኮሪያ ውስጥ እየተካሄደ ያለው ይህ ልምምድ ከ18,000 በላይ የደቡብ ኮሪያና የአሜሪካ ወታደሮችን ያሳተፈ መሆኑን ተናግራ በሰሜን ኮሪያም የየብስ፣ የባህር፣ የአየር፣ የውጭ ህዋና የሳይበር ምህዳር ላይ ቀንና ሌሊት ክትትልና የማናጋት ሥራ እየተካሄደ መሆኑንም ይፋ አድርጋለች። ይህ የአሜሪካና የደቡብ ኮሪያ ጡንቻን የማሳየት ተግባር ሊታሰብ ወደማይችል አስከፊ መዘዝ ይዞ ሊሄድ ይችላል ስትል ኪም ዮ ጆንግ አስጠንቅቃለች። የቅርብ ጊዜ ዓለም አቀፋዊ ጂኦፖለቲካዊ ቀውሶችና ልዩ ልዩ ዓለም አቀፍ ክስተቶች እንደሚያሳዩት በጠላት ኃይሎች በሚካሄዱ ማናቸውም ወታደራዊ እንቅስቃሴዎች መካከል በመከላከያና በጥቃት ወይም በልምምድና በእውነተኛ ውጊያ መካከል ምንም አይነት ልዩነት የለም ስትልም ኪም ዮ ጆንግ አስጠንቅቃለች። ደቡብ ኮሪያና ዩናይትድ ስቴትስ ከመጋቢት 9 እስከ 19 የሚቆየውን ልምምድ ተከላካይ ባህሪ ያለው መሆኑንና ከሰሜን ኮሪያ የኑክሌር ጦር መሳሪያ ጋር የተያያዙ የመከላከያ ሁኔታዎችን እንደሚያካትትም ይፋ አድርገዋል። ልምምዱ ዩናይትድ ስቴትስ በጦርነት ወቅት ያላትን የጦር አዛዥነት ስልጣን ለደቡብ ኮሪያ ለማስረከብ ለሚደረገው ዝግጅት ድጋፍ የሚሰጥ መሆኑን የሁለቱ ሀገራት ባለሥልጣናት ተናግረዋል። ደቡብ ኮሪያ የፕሬዝዳንት ሊ ጄሚዮንግ የሥልጣን ዘመን በ2030 ከመጠናቀቁ በፊት ወታደራዊ እዙን የመረከብ ሂደት ለማጠናቀቅ አልማለች። ተንታኞች እንደሚሉት ልምምዱ ለሰሜን ኮሪያ ስሱ በሆነ ወቅት ላይ የመጣ ነው። ምክንያቱም አሜሪካና እስራኤል በኢራን ላይ የሚፈጽሟቸው መሪዎች ላይ ያነጣጠሩ ጥቃቶች ፒዮንግያንግ በኑክሌር አቅሟ ላይ ይበልጥ እንድትተማመን ሊያደርጓት ይችላሉና። በደቡብ ኮሪያ የኪዩንግናም ዩኒቨርሲቲ የሰሜን ኮሪያ ኤክስፐርት የሆኑት ሊም ኦልቹል እንዳሉት የማጥቃት ኃይል ዋነኛው መከላከያ ነው የሚለው የኪም ንግግር እንደ ኢራን ያለ ዕጣ ፈንታ እንዳይገጥማቸው ያላቸውን ቁርጠኝነት የሚያንጸባርቅ ነው። ይህ ደግሞ ለራሳቸው መከላከያ እንደ ምክንያት የሚያገለግልና የኑክሌር ጦር መሳሪያን መተው ማለት ጥፋት ማለት እንደሆነም ለሀገር ውስጥና ለውጭ ሀገራት የተላከ መልእክት ነው ብለዋል። ይህ የአሜሪካና የደቡብ ኮሪያ ወታደራዊ የጋራ ልምምድ የተከተለው የሰሜን ኮሪያ ገዢ ፓርቲ ባለፈው የካቲት ባካሄደው ጉባኤ መሪው ኪም ጆንግ ኡን የሀገሪቱን የኑክሌር ክምችት ለማስፋፋት ትኩረት እሰጣለሁ ካሉ በኋላ ነው። ይህ በእንዲህ እንዳለ ደቡብ ኮሪያ የአሜሪካ አየር መከላከያ ቴክኖሎጂዎች ከሀገሪቱ ወደ መካከለኛው ምስራቅ እንዲዘዋወሩ መደረጉ ላይ ታላቅ ተቃውሞ አንስታለች። የሀገሪቱ ፕሬዝዳንት ሊ ጄሚዮንግ ተቃውሟችንን ለአሜሪካ ያንጸባረቅን ቢሆንም እውነታው ግን አቋማችንን ሙሉ በሙሉ ማስከበር አልቻለም ሲሉ ተናግረዋል። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን በደቡብ ኮሪያ የሚገኙ የፓትሪዮት አየር መከላከያ ባትሪዎችን ወደ መካከለኛው ምስራቅ መልሶ ለማሰማራት ሁለቱም ወገኖች በንግግር ላይ መሆናቸውን ገልጠዋል። ዳግም ስምሪቱ የሚከናወን ከሆነም አሜሪካ ከመካከለኛው ምስራቅ ጥቅሟን ከእስያ አጋሮች በላይ እንደምታስቀድም ተደርጎም የሚወሰደውን አመለካከት ያጠናክረዋል ሲሉ አንድ ባለሙያ ተናግረዋል። ደቡብ ኮሪያ የአሜሪካ የአየር መከላከያ ስርዓቶች ከሀገሪቱ እንዲወጡ የምትቃወም ቢሆንም ጥያቄ የማቅረብ አቅም ላይ አይደለችም ሲሉ ፕሬዝዳንት ሊ ጄሚዮንግ ትናንት ማክሰኞ ተናግረዋል። ሊ ለካቢኔያቸው በሰጡት መግለጫ ዩኤስኤፍኬ ማለትም በኮሪያ የሚገኘው የአሜሪካ ጦር እንደ ራሱ ወታደራዊ ፍላጎት አንዳንድ የአየር መከላከያ ቴክኖሎጂዎችን ወደ ውጭ ሊልክ ይችላል። እኛ ተቃውሟችንን ያስተጋባን ቢሆንም እውነታው ግን አቋማችንን ሙሉ በሙሉ ለማስከበር አላስቻለንም ነው ያሉት። በደቡብ ኮሪያ የሚገኘው የአሜሪካ ጦር ወደ 28500 የሚጠጉ ሠራተኞች ያሉት ነው። የደቡብ ኮሪያ የውጭ ጉዳይ ሚኒስትር ቾ ሂዩን ባለፈው አርብ እንደተናገሩት ዋሽንግተን በመካከለኛው ምስራቅ ላለው ግጭት ጥቅም ላይ የሚውሉ በደቡብ ኮሪያ የሚገኙ የፓትሪዮት አየር መከላከያ ባትሪዎችን መልሶ ስለመውሰድ ከሰውል ጋር ንግግር እያደረገች መሆኑን ዘግቧል።
ከሰሜን ኮሪያ ሊሰነዘር የሚችለውን ጥቃት የመከላከል ዝግጁነትን በተመለከተ ያለውን ስጋት ለማርገብ ሊ ሲናገሩ ንብረቶቹ ከሀገራችን ቢወጡም እንኳን በሰሜን ኮሪያ ላይ ያለውን የመከላከል አቅም ከባድ እንቅፋት የሚፈጥርበት አይሆንም ነው ያሉት። በሶል የሚገኘው የኢህዋ የሴቶች ዩኒቨርሲቲ የዓለም አቀፍ ጥናቶች ፕሮፌሰር የሆኑት ሌይፍ ኤሪክ ኢዝሊ የፓትሪዮት ሚሳኤል መከላከያ ቴክኖሎጂዎችን ለጊዜው መልሶ ወደ መካከለኛው ምስራቅ ማሰማራትና ውስን የሆኑ የማጥቂያ ትጥቆችን ማንሳት በእስያ ያሉ የአሜሪካ አጋሮችን የሚያናውጥ አይሆንም። ምክንያቱም ሰሜን ኮሪያ በደቡብ ኮሪያ ባህላዊ ኃይሎችና በአሜሪካ የኑክሌር መሳሪያዎች በሚገባም የተገደበች ናትና በማለት ነው። ይሁን እንጂ ፓትሪዮት አሁንም በሶል መከላከያ ውስጥ ወሳኝ አካል ነው። ደቡብ ኮሪያ እንደ ቾንግንግ ያሉ የራሷ የተራቀቁ ሚሳኤል መከላከያ ቴክኖሎጂዎችን አዘጋጅታ ብታሰማራም የፓትሪዮት ስርዓት ግን የአየር መከላከያ መዋቅሯ ዋነኛ አካል ሆኖ ቀጥሏል። የደቡብ ኮሪያ ሚዲያዎች እንደዘገቡት የመካከለኛው ምስራቅ ግጭት ከተቀሰቀሰ ጀምሮ በኦሳና አየር ማረፊያም በርካታ የአሜሪካ ወታደራዊ ትራንስፖርት አውሮፕላኖች ታይተዋል። የታዩት C5 ጋላክሲና C17 ግሎብ ማስተር አውሮፕላኖች በተለምዶ የፓትሪዮትና የታሃድ ሚሳኤል መከላከያ ዘዴዎችን ለመጫን የሚያገለግሉ ናቸው።